ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተረቡ ነሐሴ 22 2018 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ እንደ ወትሮ ሁሉ እናንተም አብራችሁ እንድትዘልቁ በአክብሮት በመጋበዝ ነው። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በቀጣይ ለሴካፋ ቅድመ ማጣሪያ የምድብ ጨዋታዎቹን ለማከናወን የሚያስችለውን የቡድን ጥሪ ስብስብ እንደዚሁ ይፋ አድርጓል። ለ40 የሚደርሱ ተጫዋቾች ነው አሰልጣኝ ቤንጃሚን ዛሚር ጥሪ እንዳቀረቡ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው። ከዛሬ ጀምሮም ልምምዳቸውን እንደሚሰሩ እንደዚሁ ተነግሯል። በቀጣይ በምስራቅ አፍሪካዊቷ ሀገር ታንዛኒያ አስተናጋጅነት በሚከናወነው የ20 ዓመት በታች የአፍሪካ ዋንጫ ውድድር መድረክ ላይ ለመሳተፍ የሚያስችለውን የማጣሪያ ውድድር ነው የሚያከናውነው ተብሏል። የኮቺንግ ስታፍ አባላቶቹ ጥንቅቅ ብለው እንደዚሁ ካምፕ ስለመግባታቸው እየተነገረ ነው የሚገኘው። አሜሪካዊው አሰልጣኝ ቤንጃሚን ዛሚር በኢትዮጵያ እግር ኳስ ታሪክ ውስጥ እንግዲህ እጅግ በጣም ጥሩ አሻራዎችን በማሳረፍ ላይ ነው የሚገኙት። በተለይ ደግሞ ታዳጊዎችን ወደ ከፍታ በማብቃት ረገድ ማለት ነው። ያለፈውን ዓመት ተመልክተናል። በተለይ ከ17 ዓመት በታች ብሔራዊ ቡድን ላይ የነበረውን እንቅስቃሴ እንግዲህ በውጤት ያጀቡበትን እዚህ ኢትዮጵያ ላይ በተከናወነው የሴካፋ ከ17 ዓመት በታች ብሔራዊ ቡድናችን የናስ ሜዳሊያ እንዲያገኝ እንዲሁም ደግሞ በታሪኩ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ከ17 ዓመት በታች ወደ ሞሮኮ እንዲያቀና ያደረጉበት መንገድ እንደዚሁ እጅግ በጣም አስደሳች እንደነበረ ይታወሳል። ወደ ዓለም እግር ኳስ ዋንጫ የውድድር መድረክም በዚሁ የእድሜ እርከን ኢትዮጵያ ለመብቃት 90 ደቂቃ ብቻ ቀርቷት በፕሌይኦፍ የመጨረሻ ጨዋታ ተሸንፋ እንግዲህ ከውድድር መድረኩ ሳትበቃ መቅረቷ የሚታወስ ነውና አጠቃላይ ግን ሂደቱ እጅግ በጣም ተስፋ ሰጪ ነው። አሁን ላይ በኢትዮጵያ ፕሪሚየር ሊግ ለሚገኙ ክለቦች የመጫወት እድል ያገኙትን እንደነ ዳዊት ካሳውን የመሳሰሉ ተጫዋቾች የተገኙት በዚሁ አሰልጣኝ ስር ነው ማለት ይቻላል። ከ17 ዓመት በታች በነበራቸው እንቅስቃሴ ማለት ነውና እኛ አሰልጣኝ በጣም ጥሩ ነገር እየሰሩ ይገኛሉ። በርካቶች ከቀድሞ የኢትዮጵያ ብሔራዊ ቡድን ከ20 ዓመት በታች ለዓለም ዋንጫ ካበቁት ጣሊያናዊ አሰልጣኝ ጋርዚያቶ ጋር እያነጻጸሯቸው ነው የሚገኙት። ጋርዚያቶ በወቅቱ እንግዲህ አርጀንቲና አስተናግዳው በነበረው የ20 ዓመት በታች የዓለም ዋንጫ የውድድር መድረክ ላይ የኢትዮጵያ ብሔራዊ ቡድን ለውድድር ማብቃታቸው የሚታወስ ነውና ከዛ ጋር እያነጻጸሯቸው ነው የሚገኙት። ቤንጃሚን ዛሚርም አሁን ላይ ያላቸው እንቅስቃሴ ጥሩ ነው። ምክትል አሰልጣኛቸው በኢትዮጵያ ብሔራዊ ቡድን ከዚህ ቀደም እንደዚሁም ደግሞ በኢትዮጵያ ፕሪሚየር ሊግ ላይ በሚገኙ ታላላቅ ክለቦች ቅዱስ ጊዮርጊስ፣ ሰበታ ከተማ፣ ሌሎችንም ክለቦች ተዛዝሮ መጫወት የቻለው ፍጹም ገብረ ማርያም ነው። እንደዚሁም ግብ ጠባቂ አሰልጣኝ ደግሞ ገመቹ በቀለ ሆኖ እየሰራ ነው የሚገኘውና የኮቺንግ ስታፍ አባላቶቹም በጣም ጥሩ እውቀት ያላቸው ናቸው። በኢትዮጵያ እግር ኳስ ደረጃ ከተመለከትናቸው ማለት ነው ወጣቶች ናቸው። የበለጠ ተጫዋቾቹን አቅርቦና የሚፈልጉትን ፍላጎት ከዋና አሰልጣኙ ጋር በማስታረቅ ጥሩ እንቅስቃሴ እንዲያደርጉ ያስችላሉ ብለን እናስባለንና መልካም የዝግጅት ጊዜ ናሁ ስፖርት ይመኛል። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። የእናንተም ሀሳብ አስተያየት ክፍለ ጊዜ እንደዚሁ እንደተጠበቀ ነው። መልእክቶችን ተከታትለን እንመለሳለን። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን የዕለተ ረቡዕ መረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን በሀገር ቤት ስፖርታዊ መረጃችን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገውን የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን የተጫዋቾችን ጥሪን የተመለከተ መረጃ ወደ እናንተ አድርሰን ነው የተመለስነው። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። ከዚያ በፊት ግን እንደ ወትሮ ሁሉ የእናንተን ሀሳብ አስተያየት ከፍ የምናደርግበት ሰዓት ላይ ነው የምንገኘው። የዛሬው ቀዳሚው ሀሳብ ሰጫችን ሆነው የገቡት አቶ ሻውል ዳኜ ናቸው። ጠፋ ብለው ነበር ከሰሞኑ ተመልሰዋል። በጣም ደስ ብሎናል። ሰላም እንዴት ናችሁ? ናሁ ስፖርት አዘጋጆች የዘንድሮ የእንግሊዝ ፕሪሚየር ሊግ ጅማሮ እጅግ በጣም የማይጠበቁ ውጤቶች ተመዝግበውበታል። በቀጣይም እንግዲህ ብርቱ ፉክክር እንመለከትበታለን ብዬ አስባለሁ የሚል ሀሳባቸውን ገልጸውልናል። አቶ ሻውል ዳኜ በጣም እናመሰግናለን ስለመጡ። ሸምሱ መኩሪያ ገብሬ፣ ወንድሙ አይዛ፣ ሀብታሙ ሞገስ ሰፋ ያሉ ሀሳቦችን ሰጥቶናል። በተለይ ደግሞ በሀገር ውስጥ ስፖርት ላይ ፋሲል ከነማ ለምንድን ነው የፈዘዘው? የዝውውር መስኮቱ ላይ ይመስለኛል አዲሱ ፎርማትም የተመቸው አይመስለኝም የሚል አስተያየቱን ሰጥቶናልና ፋሲል ከነማ እንግዲህ አዳዲስ ተጫዋቾችን እያመጣ ነው የሚገኘው። የነባር ተጫዋቾችንም የውል ኮንትራት በማራዘም ላይ ነው የሚገኘው ማለት ነውና ያለፈው ዓመት አጀማመሩ እጅግ በጣም ግሩም ነበረ። በስተመጨረሻ ግን ያው አሰልጣኙንም አጥቷል። ወደ ብሔራዊ ቡድኑ አመርተውበታል ኢንስትራክተር ዮሐንስ ሳሌ። ከዚያ በኋላ እንግዲህ በምክትል አሰልጣኙ እየተመራ ደግሞ ጥሩ ጊዜን ማሳለፍ የቻለበትን ሂደት ማስተዋወስ እንችላለን። ዘንድሮ ግን እንደተባለው ያን ያህል ሌሎች ክለቦች እንደሚያደርጉት የነቃ የዝውውር መስኮቱ ላይ እየተሳተፈ ይገኛል ብለን እኛም አናስብም። ግን ዝውውሮችን እየፈጸመ ነው የሚገኘው። ሀብታሙ ሞገስ የማንቸስተር ዩናይትድንም ሁኔታ በተመለከተ አስተያየት ሰጥቶናል። ጭራሽ ዋንጫውን ይበላሉ ብለ ታሞቃቸዋል ወይ የሚል አስተያየቱን ሰጥቶናል። ያው በእግር ኳስ እንግዲህ የሚፈጸምበት ሂደት አይታወቅም። ምናልባት በቀሩት ቀናቶች አሰልጣኝ ማይክል ካሪክ እና የቡድን አባላቶች እንግዲህ ምናልባት ይሄ ሽንፈታቸው ቤንችማርክ ሆኖላቸው ቡድኑን ማጠናከር ከቻሉ የተለያዩ ተጫዋቾችን ማምጣት ከቻሉ አሁን የካርሎስ ባሌባ የዝውውር ሁኔታን አጠናቋል። ሌሎች ተጨማሪ ተጫዋቾችንም ይዘዋልና እነዚህን ተጫዋቾች ደግሞ ወደ ስብስባቸው ማምጣት ከቻሉና በመጀመሪያው ሳምንት መርሃ ግብር ላይ የነበሩትን ክፍተቶች ማስተካከል ከቻሉ ገና የውድድር ዓመቱ ጅማሮ ከሆኑ ጥሩ ጉዞ ሊያደርጉ የሚችሉበት እድል አለ። አምናም በጣም ስላስደመሙን ማለት ነው። መሀድ አህመድ ከጂጂጋ የዞትር ተመልካቻችን ናቸው። እጅግ በጣም እናመሰግናለን። እንዴት ናችሁ ምርጦቼ? እየተከታተልኳችሁ እገኛለሁ። አርሰናል በጣም በጥሩ ሁኔታ ተመልሷል። ከዚህ በኋላም በጥሩ ጥንካሬ እንደሚቀጥል ጥርጥር የለኝም ብሏል። ለአርሰናል እንደዚሁ ተመኝቷል። ሌሎች ሀሳብና አስተያየታቸውን የሰጡን ተመልካቾችም አሉ። እንደዚሁ መብራቱ መና በጣም እናመሰግናለን። ቀደም ሲል በነበረው የጨዋታ ቅድመ ግምት ላይ ሀሳብ አስተያየቱንና ቅድመ ግምቱን እንደዚሁ አድርሶን ነበረ። ክቡራትና ክቡራን ተመልካቾቻችን እንግዲህ የእናንተ የውድ ተመልካቾቻችን ሀሳብ አስተያየት ይሄንን ይመስል ነበረ። ዛሬም በሚኖሩን የመረጃ ሰዓታችን እናንተ የምትመለከቷቸውን ክፍተቶች እንደዚሁም ሀሳብ አስተያየቶችም ካላችሁ ለማስተናገድ ዝግጁ ነን በምናነሳቸው መረጃዎችን መሰረት በማድረግ ማለት ነው። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ወደ ሳውዲ ፕሮ ሊግ መረጃ እናልፋለን። የሳውዲ ፕሮ ሊግ ጅማሮውን ካደረገ ሶስተኛ ሳምንት መርሃ ግብር ላይ ደርሷል። ትላንት ምሽት የሶስተኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ የ2025-26 የውድድር ዘመን ሻምፒዮና የነበረው የክርስቲያኖ ሮናልዶ ክለብ አልናስር ካልቲፋ ጋራ ጨዋታውን አድርጎ ነበረ። ከ2-0 መመራት ተነስቶ 3-0 በሆነ ውጤት ጨዋታውን በድል ማጠናቀቅ ችሏል። አልናስር ማለት ነው። በተከታታይ የሊጉን የዋንጫ ክብር ለማሳካት ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። ቡድናቸውን እያጠናከሩ ነው የሚገኙት። አሰልጣኝ እንደቀየሩ የሚታወቅ ነው። ትላንት በነበረው ጨዋታ ላይ ሀልቲፋኮች እንግዲህ እስከ 74ኛው ደቂቃ ድረስ 2-0 በሆነ ውጤት ጨዋታውን ይመሩ ነበረ። ኋላ ላይ ሴኔጋላዊ ኢንተርናሽናል ሰይዶ ማኔ 2 ግቦችን ከመረብ አሳረፈ። እንደዚሁ ደግሞ ሀልሃሚር 3ኛውን ጎል አስቆጥሮ አልናስሮች ከመመራት በመነሳት ጨዋታውን በድል መደምደምና የሊጉን የደረጃ ሰንጠረዥ የመሪነትን መንበር እንደዚሁ መጎናጸፍ ችሏል። በ9 ነጥቦች ማለት ነው። በተከታታይ ያደረጓቸውን 3 ጨዋታዎች በድል ነው ማጠናቀቅ የቻሉት። ትላንት በጨዋታው እንቅስቃሴ ላይ እንግዲህ 13ኛው ደቂቃ ላይ የአልናስር እግር ኳስ ክለብ ግብ ጠባቂ ቤንቶ እንደዚሁ በቀይ ካርድ ከሜዳ ወጥቶ ነበረ። ገና ከወዲሁ ወይም ደግሞ ጨዋታው በተጀመረ 13ኛው ደቂቃ ላይ በቀይ ካርድ መውጣቱ የበለጠ ለአልናስር ተጫዋቾችና ደጋፊዎች ትልቅ ድንጋጤን የፈጠረ ነበረ። ኋላ ላይ ግን ቲሙ እየተዋሃደ መጥቷል። በተለይ የመጀመሪያው ግማሽ 45 እንደተጠናቀቀ ክርስቲያኖ ሮናልዶ እንግዲህ ተቀይሮ ወጥቷል ማለት ነው። ትላንት በነበረው እንቅስቃሴ ላይ ምናልባት እስከ 90 ደቂቃ ድረስ የመቆየት እድል ቢኖረው ጎል ሊያስቆጥር የሚችልበት አጋጣሚ ሊፈጠር ይችል ነበረ። በሁለተኛው ሳምንት መርሃ ግብር ላይ ጎል ማስቆጠሩ የሚታወስ ነው። እንግዲህ ከዚህ በኋላ በሚኖሩ የአልናስር ጨዋታዎች ላይ በሊጉ ላይ ክርስቲያኖ ሮናልዶ ይመለሳል ተብሏል። ክርስቲያኖ ሮናልዶ እንግዲህ እስካሁን ድረስ በእግር ኳስ ሕይወቱ ያስቆጠራቸውን ግቦችም ወደ 977 ማድረሱ የሚታወስ ነው። ወደ 23 ግቦች ናቸው የሚቀሩት እንግዲህ 1000 ጎል ላይ ለመድረስና ህልሙን ለማሳካት ማለት ነው። ይህንንም ጉዞ እንግዲህ በዚህ ዓመትም በአልናስርና በብሔራዊ ቡድኑ ምናልባት ዳግም ላናየው እንችላለን ወይም ደግሞ በቀጣይ የሚቀይሩ ነገሮች ካሉ እንመለከታለን። ነገር ግን በክለብ ደረጃ ከአልናስር ጋር እንደሚቆይ ነው እየተነገረ የሚገኘው ማለት ነው። ይህንን ይመስላል። ወደ ሌሎች አውሮፓ መረጃዎቻችን በቀጥታ ስናልፍ ደግሞ የእንግሊዝ ፕሮፌሽናል ተጫዋቾች ማህበር እንደዚሁ የ26 የሽልማት መድረክ በትላንትናው ዕለት ተከናውኗል። ምሽት ላይ የነበሩ ሁነቶች ነበሩ ማለት ነውና በሴትም በወንድም የተከናወነበትን ሂደት በዚያ ላይ ደግሞ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የአመቱ ምርጥ 11 ተጫዋቾችን በሴትም በወንድም እንደዚሁ ይፋ አድርጓል። አርሰናል ሻምፒዮና መሆኑን ተከትሎ እንግዲህ ወደ 5 የሚደርሱ ተጫዋቾችን ማስመረጥ ችሏል። ግብ ጠባቂው ዳቪድ ራያ፣ የመሀል ተከላካዮቹ እንደዚሁ ገብርኤል ማጋሌዥና ዊሊያም ሳሊባ፣ የቀኝ መስመር ተከላካዩ ዩሪ ቲምበር እንደዚሁም ደግሞ ዴክላን ራይስ የአማካኝ ስፍራ ተጫዋቹ በአርሰናል በኩል ምርጥ 11 ላይ ከተካተቱ ተጫዋቾች መካከል ተጠቃሾች ናቸው። ማንቸስተር ሲቲ ሁለተኛ ደረጃን ይዞ እንዳጠናቀቅ እናስታውሳለን። በ25-26 የውድድር ዘመን እንግሊዝ ፕሪሚየር ሊግ ላይ 4 ተጫዋቾችን አስመርጧል። ኒኮ ኦሪሌ፣ እንደዚሁ ሪያን ቼርኪ፣ አንቷን ሴሜኞን እና ሄርሊንግ ብራውት ሃላንድን ማስመረጥ ችሏል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን እንደዚሁ ብሬንትፎርድ ሲቲ ደግሞ ኢጎር ቲያጎን ማስመረጣቸው እንደዚሁ ይፋ ተደርጓል ማለት ነው። በአጠቃላይ በዚህ ሽልማት ስነስርዓት ላይ ብሩኖ ፈርናንዴዝ ነው የአመቱ የፕሮፌሽናል እግር ኳስ ተጫዋቾች ማህበር ምርጡ ተጫዋች በመባል የተመረጠው ማለት ነው። እንግዲህ ማንቸስተር ዩናይትድ 12ኛ የዚህ የፕሮፌሽናል እግር ኳስ ተጫዋቾች ማህበር አሸናፊ ተጫዋች አግኝቷል ማለት ነው። 2010 ላይ ለመጨረሻ ጊዜ ዋይኒ ሮኒ ነበረ ይህንን ክብር ከማንቸስተር ዩናይትድ መጎናጸፍ የቻለው። በእርግጥ ሌሎች 11 ተጫዋቾች አሉ። እነ ኤሪክ ካንቶናን ማንሳት እንችላለን። እንደዚሁ ደግሞ ዴቪድ ቤካም፣ ሪያን ጊግስ፣ ሩድ ቫን ኒስተልሮይን እንደዚሁ ክርስቲያኖ ሮናልዶ እና ዋይኒ ሮኒን መጥቀስ እንችላለን። ያው ለመጨረሻ ጊዜ ደግሞ ትላንት ምሽት የተደረገውን የሽልማት ስነስርዓት ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ እንደዚሁ መውሰድ ችሏል። ከዛ ባለፈ የማንቸስተር ሲቲው በወጣት ዘርፍ ኒኮ ኦሪሌ እንደዚሁ አሸናፊ ሆኗል። በአመቱ ጥሩ እንቅስቃሴ ሲያደርጉ ወጣት ተጫዋቾች መካከል አንደኛው እንደነበረ ማስታወስ እንችላለን። በሴቶችም እንደዚሁ ሽልማት ተደርጓል። ወይም ደግሞ ወደ ሴቶቹ ከማለፋችን በፊት የእድሜ ዘመን ተሸላሚ የሆኑት ሰር ኬኒ ዳግሊሽ ናቸው። የቀድሞ የሴልቲክ እንደዚሁም ደግሞ
የሊቨርፑል የብላክበርን ሮቨርስ አሰልጣኝ የነበሩት ናቸው። አሁን 75 ዓመታቸው ላይ ነው የሚገኙት እኚህ አንጋፋ የእግር ኳሱ ሰው ማለት ነውና በእግር ኳስ ዘመናቸው ለእግር ኳስ ላበረከቱት አስተዋጽኦ ይሄ የዘመን ተሸላሚ አድርጓቸዋል ማለት ነው። ትላንት በነበረው የሽልማት ስነ ስርዓት ላይ በሴቶች እንደዚሁ ሽልማት ተደርጓል። የማንቸስተር ሲቲዋ ቦኒሻው አሸናፊ ሆናለች። የሊጉን የዋንጫ ክብር ከክለቧ ጋር ማንሳቷ የሚታወስ ነው። ከዚያ ባለፈ በወጣት ሴቶች ደግሞ እንደዚሁ ኦሊቪያ ስሚዝ ከአርሰናል ሆናለች። ተጫዋች ካናዳዊት ናት። በተከታታይ 2 ዓመታት የዚህን የሽልማት መድረክ መጎናጸፍ ችላለች በአርሰናል በኩል። እንደዚሁ ምርጥ 11ም ይፋ ተደርጓል በሴቶቹም በተመሳሳይ ማለት ነው። ሻምፒዮናው ክለብ ማንቸስተር ሲቲ 3 ተጫዋች እንደዚሁም ቼልሲ 3 አርሰናልን በተመሳሳይ 3 ተጫዋቾች አስመርጧል። የማንቸስተር ዩናይትድ እና ቶተንሃም ስፐርስ ደግሞ አንዳንድ ተጫዋቾችን አስመርጧል። ከማንቸስተር ሲቲ ከርስቲን ሻው እና ዩይ ሆነዋል። ከአርሰናል ደግሞ ኤምሊ ማሪዮና እና አሌሲያ እንደዚሁ የተመረጡበትን ሂደት ተመልክተናል ማለት ነውና ከሞላ ጎደል ትላንት በነበረው የሽልማት ስነ ስርዓት ላይ በሴትም በወንድም የ2026 የእንግሊዝ ፕሮፌሽናል ተጫዋቾች ማህበር እነዚህን ተጫዋቾች እንግዲህ ተሸላሚ አድርጓል ማለት ነው። የሽልማት ሁኔታው እንዴት ተመለከታችሁት? በተለይ ደግሞ በዋናው የሊጉ እንቅስቃሴ ላይ ብሩኖ ፈርናንዴዝ እንግዲህ በውድድር ዓመቱ በጣም ማራኪ እንቅስቃሴ ማድረግ ችሏል። 21 ለጎል የሆኑ ኳሶችን አመቻችቶ በማቀበል ከዚህ ቀደም በኬቨን ደብሮን እና በቴሪ ዳንኤል ሆንሪ ተይዞ የነበረውን ሪከርድ ማሻሻል ችሏል ማለት ነው። የፖርቹጋል ብሔራዊ ቡድን ተጫዋች ሆኖም ወይም የፖርቹጋል ዜግነት ያለው ከክርስቲያኖ ሮናልዶ በኋላ ሁለተኛው ተጫዋች እንደሆነ ነው በእንግሊዝ ፕሪሚየር ሊግ የተገለጸው ማለት ነውና እንደዚህ አይነት ክብሮችን በግል ተጎናጽፏል። ገብርኤል ማጋሌዥ እና ዴክላን ራይስን አስከትሎ ነው። እነዚህም ጥሩ ፍክክር ሲያደርጉ ነበር። በአመቱ ክለባቸው ሻምፒዮና ሲሆን እነዚህ 2 ተጫዋቾች አይነተኛ ሚና ነበራቸው። ነገር ግን ትላንት የሽልማቱን መድረክ በብሩኖ ፈርናንዴዝ አሸናፊነት ነው እንደዚሁ የተጠናቀቀው ማለት ነው። የዝውውር መረጃዎችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የዝውውር መረጃን ቀዳሚ ስናደርግ አርሰናልን ነው የምናስቀድመው። አርሰናል የጁሊያን አልቫሬዝን ጉዳይ አሁንም በአንክሮ እየተከታተለው እንደሚገኝ እየተገለጸ ነው የሚገኘው። ተጫዋቹን ለማስፈረም የተለያዩ አማራጮችን በማቅረብ ላይ እንደሚገኝ ታማኝ የመረጃ ምንጮች በመዘገብ ላይ ነው የሚገኙት። በቀጥታ የገንዘብ ሽያጭ የማይሳካ ከሆነ አንድ የፊት መስመር አጥቂ እንደዚሁ የዝውውሩ አካል ለማድረግ መድፈኞቹ ስለመዘጋጀታቸው ነው የተነገረው። ይህ ተጫዋች ደግሞ ቪክቶር ዮኬሬሽ ነው ተብሏል። አትሌቲኮ ማድሪድም ሰዎች የዚህ ተጫዋችን ፊርማ ለማግኘት ፍላጎት አላቸው ተብሏል። 80 ሚሊዮን ፓውንድ በተጨማሪም ለአትሌቲኮ ማድሪድ አርሰናል እንደሚከፍል ነው በአማራጭነት እየቀረበ የሚገኘው ማለት ነው። ይሄ ሁለተኛ ፕላን ነው ተብሏል በአርሰናሎች በኩል። በዋናነት ግን ተጫዋቹን የማስፈረም በቀጥታ የገንዘብ ዝውውር የማስፈረም ፍላጎት ነው ያላቸው ተብሏል። ካልሆነ ግን 80 ሚሊዮን ፓውንድ እና ቪክቶር ዮኬሬሽን በመስጠት ጁሊያን አልቫሬዝን የግላቸው ለማድረግ መድፈኞቹ እስከ መጨረሻው ድረስ እንደሚፋለሙ እየተገለጸ ይገኛል። የዝውውር ሁኔታውም አሁን ጥሩ ምዕራፍ ላይ እንደደረሰ ነው ለአርሰናል ደጋፊዎች አስደሳች ተብለው የወጡ የሚገኙት ማለት ነው ዘገባዎቹ የሚያመለክቱት። በተለይ ደግሞ በሳምንቱ መጨረሻ ቀናት እንደምናስታውሰው አትሌቲኮ ማድሪድ ከቪላሪያል ጋር አቻ በወጣበት እንቅስቃሴ ላይ ተቀይሮ ገብቶ ጨዋታውን ለማድረግ ሲሞክር ጁሊያን አልቫሬዝ ላይ የአትሌቲኮ ማድሪድ ደጋፊዎች ጸያፍ የሆኑ ስድቦችን እንደዚሁ
እንደዚሁም ተቃውሞቹን ማሰማታቸውን ተከትሎ ተጫዋቹ ከዚያ ሜትሮፖሊታኖ ስቴዲየም የመውጣት ፍላጎት እንዳለው እዛም የመቆየት ፍላጎት እንደሌለው የተገለጸ ነው የሚገኘው ማለት ነው። የልጁ ቀዳሚ ምርጫ በርግጥ የካታሎናው ክለብ ባርሴሎና ቢሆንም አሁን ግን ያለው አማራጭ ወደ አርሰናል ስለመሆኑ እየተገለጸ ነው የሚገኘው። ተጫዋቹም አሁን ላይ የተወሰኑ ሀሳቦችን እንደቀየረ እየተነገረ ነው የሚገኘውና ጁሊያን አልቫሬዝ አስቀድሞ ወደ አርሰናል የመምጣት ፍላጎት እንደሌለው የተለያዩ የመረጃ ምንጮች ሲዘግቡ ነበረ። ነገር ግን አሁን ላይ ወደ አርሰናል ወደ እንግሊዝ የመምጣት ፍላጎቱ እንደጨመረ እየተነገረ ነው የሚገኘው። በተለይ ከክለቡ ደጋፊዎች የመጣበትን ተቃውሞ ለመሸሽ የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ወደ ሌላ መረጃችን ስናልፍ ማንቸስተር ሲቲዎች የሊቨርፑሉን የፊት መስመር ተጫዋች ኮዲ ጋክፖን የማስፈረም ፍላጎት አላቸው ተብሏል። ይህ ኔዘርላንዳዊ ኢንተርናሽናል ከዚህ ቀደም እንግዲህ በተለያዩ ክለቦች ውስጥ ጥሩ እንቅስቃሴ ማድረጉን ተከትሎ ነበር የመርሲሳይዱ ክለብ ሊቨርፑል ማስፈረም የቻለው። አምና ጥሩ አፈጻጸም አልነበረውም። በተለያዩ አጋጣሚዎች በተለይ የመጨረሻ ውሳኔዎቹ በጣም ደካማና ጥሩ ያልሆኑ እንደሆኑ ሲነገርበት ነበረ። አሁንም ሊቨርፑሎች ሌሎች አማራጮችንና ሌሎች አዳዲስ ተጫዋቾችን የማምጣት ፍላጎት እንጂ ተጫዋቹን የማስቀጠል እቅድ የላቸውም ተብሏል። በተለይ አዲሱ አሰልጣኝ አዶኒ ራዮላ ማለት ነውና አሁን ላይ እንግዲህ ቶተንሃም ሆትስፐርስና ማንቸስተር ሲቲ ይህንን ተጫዋች እንደዚሁ እየተፎካከሩበት እንደሚገኝ እየተገለጸ ነው የሚገኘው። የተጫዋቹ ባለንብረት ክለብ ሊቨርፑል እስከ 60 ሚሊዮን ፓውንድ ድረስ ለዝውውሩ እንደሚፈልግ ተነግሯል። ወደ ማንቸስተር ዩናይትድ ዝውውር መረጃ ስናልፍ ቀይ ሰይጣናቱ አሁንም በመድፈኞቹ የአማካኝ ስፍራ ተጫዋች ሉዊስ ስኬሊ ላይ ተስፋ እንዳልቆረጡ እየተገለጸ ነው የሚገኘው። በተለይ በመጀመሪያው ሳምንት መርሃ ግብር ላይ መሀል ላይ ይስተዋልባቸው የነበረውን ክፍተት በዚህ ብላቴና ተጫዋች የመተካት ፍላጎት እንዳላቸው ቡድናቸውን ማጠናከር እንደሚፈልጉ እየተነገረ ነው የሚገኘው። እንዲያውም ሁለቱን ተመራጭ አሁን ላይ ካርሎስ ባሌባም ፈርሟል። ከዚያ ባለፈ ደግሞ የአርሰናሉ ሉዊስ ስኬሊ በተለይ ቨርሳታይል ስለሆነ በዚህ በግራ መስመር ላይም የመከላከል እንቅስቃሴ ላይ ፉልባክ ሆኖ ማገልገል ስለሚችል ይህንን ተጫዋች አይነተኛ ተመራጭ አድርገው በሌላም ቦታ የማጫወት ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነውና አሁን ድረስ የዚህ ዝውውር ሁኔታ እንዳልተቀዛቀዘ ነው። በእርግጥ አርሰናል ተጫዋቹ ጨርሶ እንደማይሸጥ እንደዚሁ አቋም እንዳለው ሲገልጽ እንደነበረ የሚታወስ ነውና እንደዚህ አይነት ጉዳዮች ተመልክተናል። ከአርሰናል ጋር በተያያዘ የምዕራብ ለንደኑ ክለብ ፉልሃም የአርሰናሉን የአካዳሚ ውጤት የሆነውን ኤታን ንዋኔሪን ለማስፈረም እንደዚሁ ንግግር ስለመጀመሩ እየተገለጸ ነው የሚገኘው። እንደዚሁ አልቫሮ አርቤዮላ ናቸው የቀድሞ የሪያል ማድሪድ ጊዜያዊ አሰልጣኝ ፉልሃምን አዲሱ አሰልጣኝ ሆነው እየመሩ የሚገኙት። በሳምንቱ መጨረሻ ወይም ሰኞ ምሽት በተደረገ ጨዋታ በእንግሊዝ ፕሪሚየር ሊግ በቼልሲ 3-2 በሆነ ውጤት መሸነፋቸው የሚታወስ ነውና ቡድናቸውን የበለጠ ማጠናከር ይፈልጋሉ ፉልሃሞች። ስለዚህ ኤታን ንዋኔሪን ለማስፈረም በተለይ በእንግሊዝ ፕሪሚየር ሊግ ልምድ አለው ተብሎ ስለሚጠቀስ ማለት ነው ይህ ወጣት ተጫዋች የማስፈረም ፍላጎት አላቸው የሚሉ መረጃዎች ወጥቷል ማለት ነው። ሊቨርፑልን በተመለከተ ከሁለት ተጫዋቾች ጋር ስሙ በስፋት እየተያያዘ ነው የሚገኘው። አንደኛው ብራድሊ ባርኮላ ነው። ይሄ ረዘም ላሉ ሳምንታቶች እንግዲህ ከቀዮቹ ጋር ስሙ ሲያያዝ እንደነበረ ይታወሳል። የተለያዩ ንግግሮችን እያደረጉ ነው የሚገኙት። ነገር ግን ደግሞ ፒኤስጂ በጣም ከፍ ያለ የሽያጭ ዋጋ መለጠፉን ተከትሎ ተጫዋቹን ለማስፈረም ሊቨርፑል እንቅፋት እንደሆነበት በመነገር ላይ ነው የሚገኘው። የዚህ ዝውውር ካልተሳካ ግን አሁንም ሊቨርፑሎች ሌላ አማራጭ ይዘዋል ተብሏል። የኤስ ሞናኮን የፊት መስመር ወይም የአማካኝ አጥቂ ተጫዋች የሆነውን ላሚን ካማራን የማስፈረም ፍላጎት አላቸው። ይህ ሴኔጋላዊ ኢንተርናሽናል 22 ዓመቱ ላይ ነው የሚገኘው። በጣም ውጤታማ የሆነ ተጫዋች ነው። ሁለገብ ነው። ኳሶችን አመቻችቶ ለቡድን አጋሮች የሚያቀብልበት መንገድ እንደዚሁም ደግሞ ኳሶችን ባልተጠበቀ ሁኔታ ወደ ግብ የሚቀይርበት አጋጣሚ በጣም ጥሩ ነው እየተባለለት ነው የሚገኘውና የብራድሊ ባርኮላ ዝውውር የማይሳካላቸው ከሆነ ሊቨርፑሎች ላሚን ካማራን የማስፈረም ፍላጎታቸው እንደዚሁ አጠናክረው ቀጥሏል የሚሉ መረጃዎች እየወጡ ይገኛሉ። አርሰናልን የተመለከቱ ሁለት ተጨማሪ መረጃዎች ወደ እናንተ እናደርስና የመረጃ ሰዓታችን እናጠናቅቃለን። የገብርኤል ማርቲኔሊ ጉዳይ እንግዲህ ያከተመለት ይመስላል። ወደ ሳውዲ ፕሮ ሊግ ተሳታፊው ክለብ አል ሂላል በ60 ሚሊዮን ፓውንድ ለማምራት ተቃርቧል። አጠቃላይ ጉዳዮች እንደተጠናቀቁ ነው መረጃዎች እያሳዩ የሚገኙት። ያ ከሆነ ደግሞ አርሰናል ግራ መስመሩ ላይ የዚ ሶሊስ ተቀናቃኝ አንድ የግራ ክንፍ ተጫዋች ማምጣት ይጠበቅበታልና እዚህ ላይ ኬናን ኤልዲስን እና ብራድሊ ባርኮላን ይዟል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነውና ጥሩ ገንዘብ ነው ያገኘው አርሰናል። ከዛ በወረደ ገንዘብ ነበረ ማስፈረም የቻለው ይህንን ተጫዋች ገብርኤል ማርቲኔሊ ማለት ነውና አሁን ብዙ አመታቶች ከ2019 ጀምሮ ተጠቅሞበት ከዚያም ባለፈ ደግሞ እንደዚሁ
በጥሩ ዋጋ ደግሞ ፋይናሊ መሸጡ የበለጠ የፋይናንሱን አቅም ሊያሳድግለት ይችላል። በክረምቱ የተጫዋቾች የዝውውር መስኮትም በሚያደርገው ዝውውር ላይ የሂሳብ መዝገቡን የበለጠ ለማስተካከል ይረዳዋል። ተጨማሪ ተጫዋቾችንም ለመቀላቀል የሚሉ መረጃዎች እየወጡ ነው የሚገኙት። አርሰናሎች የዙቢሜንዲ ጉዳይ እንደማይሸጥ እንደዚሁ እየተናገሩ ነው የሚገኙት። ተጫዋቹ ከሪያል ማድሪድ ጋር ከቼልሲ ጋር ስሙን ያለፉት ሳምንታቶችን ሲገናኝ እንደነበረ እናስታውሳለን። አሁን ደግሞ የበለጠ የዝውውር ቀነ ገደቡ እንግዲህ ሊጠናቀቅ ጥቂት ቀናቶች ናቸው የሚቀሩትና እንደምታውቁት ክለቦች በዚህ በቀሩት ቀናቶች ውስጥ ወሳኝ ተጫዋቾችን የማስፈረም ፍላጎት አላቸው። ሪያል ማድሪድ አሁንም ይህንን ተጫዋች እንደዚሁ በልዩ ሁኔታ እየተከታተለው እንዳለ የዙቢሜንዲን ጉዳይ እየተገለጸ ነው የሚገኘው። አሰልጣኝ ጆዜ ሞሪኒዮም ይህንን ተጫዋች የማምጣት ፍላጎት አላቸው ተብሏል። በተለይ ካማቪንጋ የሚለቅበት እድል ሰፊ ስለመሆኑ ነው በመነገር ላይ የሚገኘውና የሱ ተተኪ ማድረግ ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኘው። እንግዲህ በቀጣይ እንመለከታለን። ቼልሲም ተጫዋቹን እየፈለገው እንዳለ በመነገር ላይ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት ረቡዕ ነሐሴ 20 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤት የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ስለተከታተላችሁልን እጅግ በጣም እናመሰግናለን። እንደወትሮ ሁሉ እንግዲህ መረጃዎቻችን በዚህ ተጠናቀዋል። ለመረጃዎቹን እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ደግሞ ቢቂላ ተስፋዬ ነበር ከኛ ጋር ቆይታ ያደረገው። መልካም ጊዜ ይሁንላችሁ።